እነዚህ ብዛት ጥያቄዎች ደግሞ በየደረጃው ለማስተናገድ የሚያስችል ስርዓት የተሻለ ተብሎ የሚወሰደው የፌዴራል ስርዓት ነው እና ፌዴራል ስርዓት በትክክል በዚህ ደረጃ ነው የሚገለጸው። ህገ መንግስቱ ቅኝትም ይሁን የፖለቲካ ፓርቲዎች አደረጃጀት አሸናፊ ሆነው ወደ ስልጣን የመጡትን በጊዜው የብሔር ተኮር አደረጃጀት ነበራቸው፣ አሁንም አለ። ያ ብሔር ተኮር አደረጃጀት ብዙ ጊዜ ለልዩነት ትልቅ ቦታ ይሰጣል። ሀገር ትልቁ ችግር ብዝሃነትን መቀበልና ማስተዳደር አለመቻል። የብሔራዊ ምክክር ኮሚሽን በዋነኛነት የተለያዩ የፖለቲካ ኃይሎች የሚሳተፉበት የተለያዩ የፖለቲካ ኃይሎች የህብረተሰብ ክፍሎች ጥያቄ ያለን ብለው የሚያነሱበት አጀንዳ አድርገው ይዘው የሚቀርቡበትና የህብረተሰቡ ተወካይ አንድ ላይ መጥቶ ተሰብስቦ መክሮ የሚያግባባውን ነገር ይዞ እንዲቀጥል ማድረግ ነው። ሰው ለወደፊቱ መሰረት ይጥላል፣ ትልቅ አስተዋጽኦ ይኖረዋል። ጤና ይስጥልን ተመልካቾች፣ የኢቢሲ ኢትዮጵያ ቴሌቪዥን ከሰላም ሚኒስቴር ጋር በጋራ የሚያዘጋጅላችሁ ጋራ ሀገር የተሰኘው ፕሮግራማችን ተጀምሯል። ሄርሜላ ፍቃደ ነኝ፣ አብራችሁን ቆዩ። በዚህ ሳምንት የጋራ ሀገር ፕሮግራማችን ልንወያይበት የወደድነው ርዕሰ ጉዳይ ፌዴራላዊ ስርዓት ለሀገራዊ አንድነትና ለህዝቦች እኩልነት የሚል ነው። እንደሚታወቀው እንግዲህ ኢትዮጵያ የብዙ ቋንቋዎች፣ ባህሎችና ታሪኮች ባለቤት የሆነች ሀገር ናት። የብዝሃነታችን ደግሞ የጥንካሬያችን ምንጭ እንጂ የልዩነታችን ምክንያት ሊሆን አይገባውም። ዛሬ በዝግጅታችን ሀገራዊ አንድነት በኢትዮጵያ በሚለው ርዕሰ ጉዳይ ላይ ሰፊ ውይይት ምናደርግ ነው የሚሆነው። በተለይም ደግሞ የፌዴራል ስርዓት የብዝሃነትን ውበት ሳይቀንስ የህዝቦችን እኩልነት በማረጋገጥ ረገድ ያለው ሚናና ለጠንካራ ሀገራዊ አንድነት የሚኖረው ፋይዳ ከባለሙያዎች ጋር ቆይታ ምናደርግ ነው የሚሆነው። በዚህ ርዕሰ ጉዳይ ላይ ደግሞ ለመወያየት በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና ፌዴራሊዝም መምህርና ተመራማሪ የሆኑት ዶክተር ሲሳይ መንግስቴ እዚህ ተገኝተዋል። እንዲሁም ደግሞ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር የሆኑት ዶክተር ኃይለ ኢየሱስ ታዬ እዚህ ተገኝተዋል። ሁለታችሁንም እንግዶቼ ስለመጣችሁና ለመወያየት ፈቃደኛ ስለሆናችሁ ከልብ አመሰግናለሁ። በመጀመሪያ እንግዲህ ላነሳው የወደድኩት ጉዳይ ፌዴራሊዝም ልዩነቶችን ሳያጠፋ አንድነትን የመገንቢያ ስልት እንደሆነ ይነገራል። የኢትዮጵያ የፌዴራል ስርዓት የብሔር የቋንቋና የባህል ልዩነቶችን እውቅና በመስጠት ረገድ ያከናወናቸውን ተግባራት በተለይም ደግሞ ለሀገር አንድነቱ መጠናከር ያበረከተውን አስተዋጽኦ ፌዴራሊዝም ብናነሳ ዶክተር ወደርሶ ልምጣ። እንደተባለው ፌዴራል ስርዓት በዋነኛነት ዓላማ አድርጎ የሚነሳው የህዝቦች አንድነት እንዲቀጥል ሀገራዊ የጋራ እሳቤዎች በአንድ ላይ ሊቀጥሉ የሚችሉበት ሁኔታ መፍጠር ታሳቢ አድርጎ ነው የሚነሳው። ያ ማለት የህዝቦች ራሳቸውን በራሳቸው እያስተዳደሩ በየደረጃው የጋራ መንግስት የጋራ ሀገር ኑሯቸው በሱም ላይ ቀጥተኛ ተሳትፎ የሚያበረክቱበት ወይም የሚያደርጉበት የጋራ መንግስት የጋራ ሀገር እንዲኖር የማድረግ አቅም አለው። ይሄን የሚያደርገው እንዲሁ ዝም ብሎ ሳይሆን በህገ መንግስት የተደገፈ ቃል ኪዳን በመግባት ጭምር ነው የሚሆነው። ይሄ የተለያየ አይነት እሳቤ ሊኖር ይችላል። ዞሮ ዞሮ ግን ህዝቦች ወይም በወኪሎቻቸው አማካይነት አሊያም በቀጥታ ሊሆን ይችላል የተሳተፉበት እና በማጽደቅ ሂደቱም ውስጥ ወሳኝ ሚና የሚጫወቱበት ህገ መንግስት እንዲኖር ያደርጋል። በዚህ ህገ መንግስት ላይ የፌዴራሉ መንግስት ስልጣንና ተግባር ይዘረዘራል። የክልሎች እኛ በምንለው አለዚያ የክፍለ ሀገሮች ሊባል ይችላል እንደየአካባቢው እንደዚሁ ስልጣንና ተግባር በህገ መንግስቱ ላይ ይቀመጣል። ሌሎችም የፋይናንስ የመሳሰሉትን ኃላፊነቶችም የጋራ በሚያደርግ መልኩም የየራሳቸውን ኃላፊነት እንዲወጡ የሚያደርግ ህገ መንግስታዊ ዋስትና ይሰጣል። ይሄ ከሁሉም በላይ ህዝቦች ያገባና እንዲሉ ያደርጋቸዋል። ለምን? ራሳቸው ያጸደቁት ህገ መንግስት የሚገዙበት ስለሚሆን ማለት ነው። ከዛ ባሻገር የአደረጃጀቱም በራሱ እንደዚሁ የሚፈጥረው ምቹ ሁኔታ አለ። ለምሳሌ አንዳንዱ ፌዴራል ስርዓት የተለያዩ ሀገሮች ወደ አንድ የሚመጡበት አይነት ይሆናል። ስለዚህ የተለያዩ ሀገር የነበሩ ግን ወደ አንድነት መጥተው የተሻለ ጥንካሬ አቅም የሚፈጥሩበት ሁኔታ ይኖራል። አንዳንዱ ደግሞ ጠንካራ የተማከለ አስተዳደር ይዘው የነበረ በተለይም በአምባገነን መንግስታት ሲመሩ የነበሩ ግጭቶችን ሲያስተናግዱ የነበሩ ሀገሮች እንደ አንድ መፍትሄ በተለይ የመገንጠል የመለያየት ስጋት በሚኖርበት ጊዜ ያን ስጋት ለማስወገድ
በአንድ ላይ እንዲቀጥሉ ግን ደግሞ ትንሽ ስልጣኑን ማዕከላዊ እንትኑን አፍታትቶ ስልጣኑ ወደታች ወደ ህዝቦች የሚወርድበት ሁኔታ በሚፈጥርበት አሰራር የሚደራጅ ከመሆኑ ጋር ተያይዞ በዚህ ማለት በዛ ዞሮ ዞሮ ህዝቦች በቀጥታ በምርጫ የሚሳተፉበት መሪዎቻቸውን የሚመርጡበት አይነት ስለሚሆን የሀገርን አንድነት የህዝቦችን አብሮነት የሚያጠናክር ሆኖ የሚታይበት ሁኔታ አለና እንግዲህ እንደ መግቢያ ይሄን ማለት እችላለሁ። ዶክተር ወደርሶ ልሂድና ምናልባት አሁን ባለው በሀገሪቷ ነባራዊ ሁኔታ የፌዴራሊዝሙን አበርክቶ እንዴት ያዩታል? መጀመሪያ ፌዴራሊዝም ራሱ ምንድነው ሳቢው የሚለው ነገር ማንሳት ጥሩ ነው። ለምን እኛ ሀገር አንዳንዴ የፌዴራሊዝም ሳቢ ራሱ በትክክል ያልተጨበጠበት ሁኔታ አለ። ፌዴራሊዝም ሳቢው እኮ የሚያስፈልገው የጋራ ጉዳይ አለን፣ የጋራ ሀገር አለን። ስለዚህ በጋራ ብለን ለመቀጠል የሚያስችል ስርዓት ያስፈልገናል የሚል ሳቤ ነው። ያው የሰው ልጆች እንደሚታወቀው በባህሪያቸው የራሳቸውና የጋራ ጉዳይ አላቸው ከታች ጀምሮ እና ስለዚህ ይሄ ራስና የጋራ ጉዳይን አስተሳስሮ ሁሉም አንጻራዊ በሆነ መልኩ መብቱ ተከብሮለት እኩል የመጠቀም እድል ተፈጥሮለት በጋራ ለመቀጠል የሚያስችል የተሻለ አስተሳሰብና እዛ ጋር ተያይዞ የመጣ ስርዓት ነው ተብሎ ይታሰባል። እና የኛ ሀገር እንግዲህ አንድ ስርዓት ለአንድ ሀገር ይሆናል አይሆንም ሲባል መጀመሪያ ከማህበረሰቡ ውቅር ነው መነሳት ያለበት። የኛ ማህበረሰቡ ውቅሩ ምንድነው የሚለውን በደንብ ማየት ያስፈልጋል። የኛ ሀገር የማህበረሰባችን ውቅር ብዝሃነት የተሞላ ነው። እኔ ልዩነት የሚለውን አልወስደውም። ምናምን ልዩነት ማለት ትንሽ ኔጌቲቭ ትላልዋ መለያየት የሚል ነገር ግን ብዝሃነት የሚለው ብዝሃነን የሚለው ነገር ይሻላል ብዬ አስባለሁ። እንደ ኮንሴፕት ራሱ እንደ ጽንሰ ሀሳብ ልዩነት ዲቪዥን ወይም መከፋፈል ነው የሚያሳየው። ብዝሃነት ግን ብዙ መሆንን ነው የሚያሳየው። እና ይሄ ብዝሃነት አለ ማለት ደግሞ ምን ማለት ነው? ብዝሃ የሆነ ጥያቄ አለ ማለት ነው። የፖለቲካ፣ የኢኮኖሚ፣ የማህበራዊ ጥያቄዎች ብዝሃ ጥያቄዎች አሉ ማለት ነው። እነዚህ ብዝሃ ጥያቄዎች ደግሞ በየደረጃው ለማስተናገድ የሚያስችል ስርዓት የተሻለ ተብሎ የሚወሰደው የፌዴራል ስርዓት ነው። እና ፌዴራል ስርዓት በትክክል በዚህ ደረጃ ነው የሚገለጸው። በእኛ ሀገር ስንመጣ እኛ ሀገር ያው ያስገኘው ጠቀሜታ አለ፣ ምንም ጥያቄ የለውማ። ችግሮችም አሉ፣ በኋላ እንመጣበታለን። ችግሮች ለምን ተፈጠሩ፣ ለምን እንደዛ ሆነ የሚለውን ማንሳት ይቻላል። ጠቀሜታዎችም አሉ። ዞሮ ዞሮ ምንድነው ፌዴራል ስርዓት እንደ ማንኛውም ስርዓት የራሱ ችግር የራሱ ተግዳሮት ይኖረዋል፣ ምንም ጥያቄ የለውም። ግን ዋናው ቁም ነገር እነዚህ ተግዳሮቶች በየወቅቱ እየተፈቱ እንዲሄዱ ጠንካራ ተቋማት ያስፈልጋሉ። ፌዴራል ስርዓት ያለ ተቋም ሊኖር አይችልም። አንዱ ተቋም ህገ መንግስት ነው። ህገ መንግስት ተቋም ነው። ለምን እዛ ስርዓቱን ይወስነዋል። ስርዓቱ ምን አይነት ስርዓት ነው፣ ምን አይነት መርሆች አሉት፣ ስልጣን ክፍፍሉ ምን ይመስላል፣ ምን አይነት መብቶች ይከበራሉ፣ እነዚህ እንዴት ነው አብረው የሚሄዱት የሚል ነገር እዛ ተዘርዝሯል። ህገ መንግስት አንድ ተቋም ነው። ግን ያ ተቋሙ ተግባራዊ መደረግ አለበት። ማለት ህገ መንግስታዊነት የሚል ደግሞ ይመጣል። እዛ ላይ ወረቀቱ ላይ ብቻ ቢቀመጥ ጥቅም የለውም። ያ በተግባር መገለጽ አለበት። ሰው በዛ ውስጥ መኖር አለበት። ህገ መንግስቱ መኖር መቻል አለበት። ካልኖረ ያው ችግር ይፈጠራል። ህገ መንግስቱ ሌላ የሚፈጸመው ሌላ ከሆነ ያው ኮንፍሊክት አይጠፋም፣ ወደ ግጭት አይጠፋም። ስለዚህ የፌዴራል ስርዓት አንጻራዊ በሆነ መልኩ የተሻለ ስርዓት ነው፣ በተለይ ብዝሃነት ባለበት ሀገር ውስጥ ተብሎ ይወሰዳል። ግን ቅድም እንዳልኩሽ ብዙ ቅድመ ሁኔታዎች አሉ። አንደኛ ተቋማት፣ ሁለተኛ ደግሞ አስተሳሰብ ይጠይቃል። መቼም ማይንድሴትሽ በዩኒታሪ ውስጥ ሆኖ ፌዴራል ስርዓትን ማስኬድ ከባድ ነው የሚሆነው። እኛ ጋር አንዳንዴ እንደዛ ነው። ሰው ያለው ማይንድሴት ዩኒታሪ ነው፣ ግን ፌዴራል ስርዓት ይላል። ግን የዛን የፌዴራል ስርዓትን እሴቶች ተላብሷል ወይ የፌዴራል ስርዓት የሚጠይቀውን ሂደት በትክክል ያስኬደዋል ወይ ያውቀዋል ወይ የሚለው ነገር ብዙ ስራም አልተሰራም በዚህ ዙሪያ። እና እዛ ጋር እኔ አንዳንዴ እንደ አይነት ችግሮች ቢገጥሙን አይገርመኝማ፣ የሚገርምም አይደለም። ዞሮ ፌዴራል ስርዓት ሂደት ነው፣ በሂደት ነው ያደገን እየተጠናከረ የሚሄደው። ሆኖም ግን እኛ ጋር አሁን ጅምሩ ጥሩ ነው፣ ግን ችግሮች አሉ። እነዚህ ችግሮች ደግሞ በጥናት ለይቱ አሁን ሀገራዊ ምክክር አለ፣ በዛ መፍታት ይቻላል። የጋራ መግባባት መፍታት ይቻላል። ምንም እንትን የለውም፣ የሚከብድ ነገር አይደለም። ዋናው ስርዓቱ
ጠቃሚና አስፈላጊ መሆኑ ላይ መግባባት ነው። ባይዘው እኛ ጋር አሁን ፌዴራል ስርዓት አያስፈልግም የሚል ብዙም የለማ። ተፎካካሪ ፓርቲዎችም ብዙዎቹ ያስፈልጋል ነው የሚሉት። ምንድነው ቅርጹ ምን ይሁን፣ ቅርጹ እንደዚህ ቢሆን ይሄ ነገር ቢሻሻል የሚል ነገር ነው እንጂ ቶታሊ ፌዴራል ስርዓት ሀገር ያስፈልጋትም የሚል አሁን ጠፍቷል። መጀመሪያ እንደዛ ነበር። ኢቨን ህገ መንግስቱም መጀመሪያ መቀደል አለበት፣ ከተጻፈበት ቀለም ያነሰ ነው ዋጋው የሚሉ ነበሩ። አሁን ግን የለም። አሁን ቢሻሻል የሚል ነገር ነው የሚመጣው እና ይሄም ትልቅ ለውጥ ነው ብዬ ነው የምወስደው። ኦልሞስት በሀገሪቱ ውስጥ የመጣ ለውጥ ነው ይወስዳለው። አው ልክ ብለዋል። እንግዲህ ቀደም ብላችሁ ሁለታችሁም እንደገለጻችሁት የፌዴራል ስርዓት የተለያየ አይነት አመለካከትና እንዲሁም ደግሞ የተለያየ አይነት ሐሳብ ያላቸው ሰዎች አሉ። የሀገራዊ አንድነት ጽንሰ ሐሳብም ላይ ስንመጣ በተለያዩ ወገኖች የተለያየ አይነት ትርጓሜ ይሰጠዋል። በኢትዮጵያ ነባራዊ ሁኔታ ብዝሃንን ብለናል። ቀደም ብለንም ብዝሃ የሆነ አኗኗር እንከተል ዜጎች ነንና በብዝሃነት መኖር እንደ ስጋት ሳይሆን እንደ ጸጋ በመውሰድ ልዩነቶቻችንን በማጥበብ የሚያስማማንን ሀገራዊ አንድነት እንዴት ልንገነባው እንችላለን? በዚህ በፌዴራል ስርዓት የሚለውና የፌዴራል ስርዓት አንዱ እና መሰረታዊ ባህሪው ብለን ያሰብነው የሀገራዊ አንድነትን አጠናክሮ መቀጠል ነው። በተለይ ደግሞ እንደ ኢትዮጵያ ያሉ የተለያዩ ማህበረሰብ ያሉበት ይሄ ብዝሃነት የሚለው እኔ እንደውም ከዶክተር ኃይለ ኢየሱስ ትንሽ ለየት ያለ ሐሳቤ ነው ያለኝ። ብዝሃነት ቁጥርን ነው የሚገልጸው በመሰረቱ። ምናልባትም የእንግሊዘኛውን ዳይቨርሲቲ የሚለውን አይተካውም፣ ብዝሃነት የሚለው ትርጉም አይተካውም። እንደውም አንዳንድ ባለሙያዎች ምን ብለው ነው የሚተረጉሙት? ተለያይነት። ዳይቨርሲቲ የሚለውን ተለያይነት ወይም የተለያየ አይነት ሁኔታዎች መኖራቸውን ነው የሚያመለክተው። ብዝሃነት ሲባል አንድ አይነቱ ነው እኮ ብዙ ሊሆን ይችላል። ገላጭ ነው ብዬ አላስብም። አንዱ ከእንደዚህ አይነት ቃላትን ወይም መልክቶችን በማስተካከል ረገድ እንግዲህ ዶክተር አዩስ መስሪያ ቤት ትልቅ ሚና ይኖረዋል ብዬ አስባለሁ። የህዝቦች አንድነት ተጠናክሮ እንዲቀጥል ካስፈለገ ደግሞ የፌዴራል ስርዓቱ በራሱ በዲሞክራሲያዊ መርሆች መደገፍ መቻል አለበት። የፌዴራል ስርዓት ያለ ዲሞክራሲ ምንም ማለት አይደለም። የስሙላ ወይም ስም ብቻ ነው የሚሆነው። አንዱ ለምሳሌ ብዙዎቹ ሀገሮች ፈተና ሆኖ የሚመጣው በተለይ ሲጀምሩ እስከ ተወሰነ ጊዜ ድረስ የዲሞክራሲ ውስንነት ነው የሚሆነው ወይም ዴፊሽንሲ ኦፍ ዴሞክራሲ ይሉታል በእንግሊዘኛው። በአማርኛው ዴሞክራሲ ያነሰበት ወይም የዲሞክራሲ ጉድለት ያለበት የመንግስት አሰራር ስርዓት ምን ካለ በብዙ መልኩ ፈተናዎች ይገጥሙታል ማለት ነው። ስለዚህ የመጀመሪያውና ትልቁ ቦታ ሊሰጠው ትኩረት ሊሰጠው የሚገባው ነገር የዲሞክራሲ ባህልን ማዳበር ነው። በእኛ ሀገር ሁኔታ የተለያዩ ማህበረሰቦች አሉ ለናን የተለያየ እምነት አለ፣ የተለያየ ባህል አለ። በዛው ልክ ቋንቋው ምኑ እሱን አቻችሎ በመሄድ የጋራ አንዱ ለሌላው ጥቅም እንጂ ጉዳት አያስከትልም ወይም አያመጣም ብሎ እንዲቀበል የሚያደርግ ስራ መስራት ይጠይቃል። በዚህ ረገድ ምን ያህል ሰርተናል እሱ ጥያቄ ሊነሳበት ይችላል። የሌሎች ሀገሮችንም ልምድ ስናይ በአንድ ጊዜ አይደለም የተሳካ የተዋጣለት ፌዴራል ስርዓት ገንብተው የምናያቸውና የአሜሪካንን ምሳሌ ብንወስድ ዘመናዊ የፌዴራል ስርዓት እንግዲህ የጀመረው አሜሪካ ነው። በ1789 በጸደቀ ህገ መንግስት ነው ስራ ላይ የዋለው። ግን እስከ 1864 ድረስ ለምሳሌ ባርነት ነበር አሜሪካ ውስጥ። የደቡባዊ ግዛቶች የአሜሪካ ደቡባዊ ግዛቶች ወደ ግጭት የገቡት ባርነትን አንተውም ብለው ነው። ግን ህገ መንግስቱ የሰው ልጅ እኩልነት ነው አለ ብሎ ነበር ያጸደቀው፣ እውቅና ሰጥቶ ነበር የቀጠለው። ስለዚህ ዴሞክራሲያቸው በሂደት ስለነበረ እየዳበረ የመጣው ለመቶ ዓመታት በላይ ያዘገመበት ሁኔታ እንዳለ ማየት ይቻላል። ሴቶች በአሜሪካ የፖለቲካ ስርዓት ውስጥ ቀጥተኛ ተሳታፊ በምርጫ ተመራጭ መሆን የቻሉት በ1920ዎቹ ነው። ስለዚህ ከመቶ ዓመት በላይ ቆይተዋል ማለት ነው። የሴቶች እኩልነትን ለማስከበር ምን ያህል ፈተና እንደገጠማቸው የባሮችን እኩልነት ለማረጋገጥ የዲሞክራሲ ጉድለት የነበረበት የፌዴራል ስርዓት እንደነበረ ማየት ይቻላል። የሌሎችም እንደዛው። ስለዚህ ወደ ኢትዮጵያም ስንመጣ እንግዲህ ህገ መንግስቱ ጸድቆ ስራ ላይ ከዋለ ከ30 ዓመት የበለጠው አይደለም። የሽግግር ወቅቱን ጨምረን ከደመር ነው በተግባር የነበረውን ሁኔታ ካሰብ 34 እንደዚህ እየሆነ ነው ያለው። በዚህ ሂደት ውስጥ ብዙ ፈተናዎች ይኖሩታል። የኛው ደግሞ ለየት የሚያደርገው አንዱ ትልቁ ቻሌንጅ ህገ መንግስቱ ቅኝትም ይሁን የፖለቲካ ፓርቲዎች አደረጃጀት አሸናፊ ሆነው ወደ ስልጣን የመጡትን በጊዜው የብሔር ተኮር አደረጃጀት ነበራቸው፣ አሁንም አለ። ያ ብሔር ተኮር አደረጃጀት ብዙ ጊዜ ለልዩነት ትልቅ ቦታ ይሰጣል። ለአንድነትን ከመስበክ
ለአንድነት ተገቢ ቦታ ሰጥቶ ከመንቀሳቀስ ይልቅ ልዩነትን የማስፋት የማጉላት ለራስ ቅድሚያ የመስጠት አይነት ነገር ችግሮች አሉ። በዚህ ምክንያት ህገ መንግስቱ ላይ የህገ መንግስቱ አንቀጽ 39 ንዑስ ቁጥር 1 ብሔር ብሔረሰቦች በማንኛውም ጊዜ ተገንጥለው ሀገር እንደሚሆን ነጻ መንግስት እንደሚያቋቁሙ ያስቀምጣል። ምንም አይነት ቅድመ ሁኔታ የለውም። አንዳንዶቹ ይህን እያሰቡ የሚሰሩ ክልሎች ወይም ብሔር ብሔረሰቦች እንዳሉ ማየት ይቻላል። ፖለቲከኞች እንዳሉ ማየት ይቻላል። ሌላኛው ደግሞ ቀደም ሲል የነበረው በየትኛው መንገድ አንድነት መቀጠል አለበት መንጣት አለበት የሚል አስተሳሰብ ነበር። እነዚህ ሁለት ጫፎች የተሻለ በመግባባት ላይ የተመሰረተ አንድነት እንዳይመጣ ዴሞክራሲያዊ የሆነ ስርዓቱ የተፋጠነ እድገት እንዳያሳይ እንዳይዳብር የራሱን እንቅፋት ፈጥሮበት ቆይቷን ብለን እናስባለን። ከዛ ባሻገር ድህነቱ ኋላ ቀርነቱ በብዙ መልኩ ሃይማኖታዊ ጫናዎችና ጣልቃ ገብነቶች በአንዱ ወይ በሌላው መልኩ እነሱ የሚፈጥሩት እንቅፋት አለ። የተፈጥሮም ይሁን ሰው ሰራሽ ችግሮች በአንዱ ወይ በሌላው መልኩ ፈተና ሆነው የመጡበት ሁኔታ አለ። በፌዴራል ስርዓቱ ባህሪ አደረጃጀት የጋራ ስምምነት አለመደረሱ ራሱ ይሄ ናሽናል ኮንሰንሰስ ኢቭን በአጠቃላይ ብሔራዊ ጥቅሞች ላይ እንኳ ልዩነቶች እናያለን። በሰንደቅ ዓላማ ልዩነት ሲንጸባረቅ ታያለሽ። በህገ መንግስቱ ቅድም ዶክተር ኃይለየሱስ እንዳለው ይቀጥል አይቀጥል የሚለው ላይ የተለያዩ ጫፍና ጫፍ የረገጡ ሀሳቦች ነበሩ። እነሱን ወደ መሀል ለማምጣት ብዙ ስራ ይጠይቅ ነበረ። ግን በዛ ዙሪያ ብዙ የተሰራ ነገር ነበረው የሚል ጥያቄ ከተነሳ ያን ያህል አይደለም። በፌዴራል ስርዓት አደረጃጀቱ ላይ ክልሎች በቋንቋ ተኮር የሆነ ቅርጽ እንዲኖራቸው መደረጉ ራሱ ልዩነቱን ለማስፋት የራሱን አስተዋጽኦ አድርጓል። በክልሎች ውስጥ ያሉ ሌሎች ብሔር ብሔረሰቦች ክልሎች ለሆነ ብሔር መሰጠታቸው በራሱ አንዱ ትልቅ ፈተና ነው። ከስያሜ ጀምሮ በተግባርም እያንዳንዱ ክልል ባለቤት ብሔር ብሔረሰብ አለው። ሌሎች ባለቤት ያልሆኑት በዛ ክልል ውስጥ የሚኖሩ ማህበረሰቦች እንደ ሁለተኛ ዜጋ አይነት የሚቆጠሩበት የሚታዩበት በቀጥታ የማይሳተፉበት በክልል አስተዳደር ፌዴራል ውክልና ላይ የመሳሰሉት ነገሮች እንዳይሳተፉ አንዳንዱ የህግ ክልከላ የሆነ ያለበት አንዳንዱ በተግባር ህጉ እንኳን ባይከለክል በተግባር እንቅፋት የሚፈጠርበት ሁኔታ እንዳለ ማየት ይቻላል። የህግ ክልከላውን አንድ ምሳሌ ላንሳ። ለምሳሌ የፌዴሬሽን ምክር ቤት ውክልና በቀጥታ ህገ መንግስቱ በክልሎች ውስጥ የሚኖሩ ብሔር ብሔረሰቦች ናቸው የሚወከሉት ነው የሚለው። ይሄ በማለቱ ምክንያት የአዲስ አበባና የድሬዳዋ ህዝብ ውክልና የለውም ቀጥታ ለፌዴሬሽን ምክር ቤት። ግን በጣም ብዙ ህዝብ ነው። ለምን አዲስ አበባና ድሬዳዋ ብሔር ወይ ብሔረሰብ ናቸው የሚለውን ለመቀበል ይቸገራሉ። አንድ ግን በር አለው በደንብ ለሚታገል ፊት ለፊት እንደው የህገ መንግስት ማሻሻያ ሳያስፈልግ እኛም እኮ ህዝቦች ነን የሚል ሀሳብ ይዘው መምጣት ይችሉ ነበር። ግን በክልሎች ውስጥ ነው የሚለው። አይሽ ህዝቦች የሚለውን እንኳን እንዳይጠቀሙ በክልሎች ውስጥ ስለሚል አዲስ አበባና ድሬዳዋ ደግሞ ክልል አይደሉም። ስለዚህ እነሱን የሚመለከት አልሆነም። ይሄ ሀሳቤ ምንድነው መሰረት የሚያደርገው አዲስ አበባ ውስጥ የሚኖሩ ብሔር ብሔረሰቦች ወይ ድሬዳዋ ውስጥ የሚኖሩ ብሔር ብሔረሰቦች እናት ክልል አላቸው እናት ብሔር አላቸው የሚል ሀሳቤ ስለተያዘ ነው። ይሄ በጣም የተሳሳተ በምንም መልኩ ተቀባይነት የሌለው ሀሳቤ ነው። ለምን አዲስ አበባ የሚኖር አማራ ወይ ትግሬ ወይ ኦሮሞ ክልሎች ውስጥ ያለ የነሱ ብሔር ህዝብ ጋር ተመሳሳይ ፍላጎት አይኖራቸው። የአዲስ አበባ ህዝብ ከተሜነት ፍላጎት ነው ያለው። የሌሎች የክልሎች ደግሞ አብዛኛው የገጠሬ ልማት የግብርና ጉዳይ የመሳሰሉት ቅድሚያ የሚሰጡት ነው የሚሆነውና እንዲህ አይነት ያለመጣጣም በጊዜው በንቃት በበሰለ መልኩ በሰከነ መልኩ ህጎችን ሲወጡ ያ የታሰበባቸው አለመሆን አንዱ ፈተና ነው የሚሆነው። ሌላው ለምሳሌ የክልሎች አደረጃጀት በሽግግር ወቅት በወጣ አዋጅ ነው። አዋጅ ቁጥር 7/1984 የሚባል አዋጅ አለ። በዚህ አዋጅ መሰረት ክልሎች ተደራጁ። ከዛ በኋላ ህገ መንግስቱ ሲጸድቅ በህገ መንግስቱ ድንጋጌ መሰረት እንደገና እንዲታዩ እንደገና እንዲከለስ መደረግ ነበረበት የክልሎች አደረጃጀት። እሱ አልሆነም። የህገ መንግስቱ አንቀጽ 46 ንዑስ ቁጥር 1 የፌዴራሉ መንግስት በክልሎች ይዋቀራል ይላል። ከዛ ንዑስ ቁጥር 2 ላይ ክልሎች የሚደራጁት ይልና በአሰፋፈር በቋንቋ በማንነትና በህዝቦች ፍቃድ ነው ይላል። ነገር ግን አሁን ያሉት ክልሎች በቋንቋ ላይ መሰረታል። በአሰፋፈር በተወሰነ እንትን ሊያደርግ ይችላል። ማንነትን ታሳቢ ሊያደርግ ይችላል። የህዝቦችን ፍቃድ የህዝቦችን ፍላጎት ግን ያረጋግጣል አልነበረም። ፖለቲከኞቹ በጊዜው የነበሩ ገዢ ፓርቲው በተለይ ደግሞ የበላይነትን ይዞ የነበረው ቡድን እንደፈለገ ያደረገበት ሁኔታ ነው የነበረውና
ይሄ ለዲሞክራሲያችን መዳበር የራሱ እንቅፋት ፈጥሯል። የፌዴራል ስርዓቱ በተሻለ መልኩ እንዲታይ አዎንታዊ አስተዋጽኦ ጎልቶ እንዲመጣ በማድረግ ረገድ የራሱን አሉታዊ ተጽዕኖ ፈጥሯል ማለት ይቻላል። ዶክተር እንደው ምናልባት ሀገራዊ አንድነትን ከማምጣት ረገድ የተጀመሩ ስራዎች አሉ። ለምሳሌ ቀደም ብለውም ጠቅሰውታል፣ የሀገራዊ ምክክር ማንሳት እንችላለን። ከዛ በተጓዳኝስ ምን አይነት ስራዎች ሊሰሩ ይገባል? አንድ እንድንሆን ልዩነታችንን እንደ ጥቅም በመውሰድ የተለያዩ ስኬቶችን ለማግኘት። እንግዲህ በዋናነት ምንድነው እኛ ሀገር ትልቁ ችግር ብዝሃነትን መቀበልና ማስተዳደር አለመቻል ነው። አሁን ብዝሃነት መቀበል መጀመሪያ ያስፈልጋል። ያንን ብዝሃነት የኛ ሀገር መገለጫ ነው፣ በቃ መሰረታችን ብዝሃነት ነው የሚለውን ነገር ከውስጥ መቀበል ይጠይቃል። እሱ ከተቀበልን በኋላ ነገር ደግሞ ብዝሃነት ማስተናገድ ደግሞ የግድ ይለናል የሚል ነገር መሰጥሩ ነው። አሁን የተነሱ ችግሮች በሙሉ ብዝሃነት ማስተናገድ ብንችል የሚፈቱ ነበሩ። የትም አሁን በክልሉ ተበታትኖ የሚለው ማህበረሰብ በየው ምንም በየው ከብዝሃነት ማስተናገድ ጋር የተያዘ ነው። ብዝሃነትን ለመደፍጠጥ በሚደረግ እንቅስቃሴ ነው ችግሮች የሚፈጠሩት። ብዝሃነት ደግሞ በፌዴራል ብቻ ደረጃ ያለ አይደለም፣ እስከ መንደር ድረስ ያለ ነው። መንደር ቀበሌም ብዝሃነት አለ። ይሄን ጎረቤቶች እኮ ብዝሃነት አለ። እኔ ጋር ጎረቤት የሚኖረው ሰው ሌላ ባህል ሌላ ቋንቋ የሚናገር ሊሆን ይችላል። እስከዛ ድረስ ያለ ነው። ስለዚህ ብዝሃነትን ከመሰረቱ መቀበልና እንዴት አገን እናስተናግደው ብሎ መጨነቅ ያስፈልጋል። እኛ አንዱ ችግራችን እሱ ነው። አሁን የቀጠለ ያለው ችግር እሱ ነው። ብዝሃነትን አንዳንዱ እንደ ችግር ያዋላ መስማትም አይፈልግም። ግን ሃው ኦነርስ መሬት ላይ ያለ ጉዳይ አልሰማም ብለሽ እንዴት ነው አብረሽ የምትቀጥይዋ? አብሮነትን ይፈልጋል፣ ግን ብዝሃነትን መስማት አይፈልግም። እንደ አይነት በጣም አስቸጋሪ ያለ። አንዳንዱ ደግሞ ብዝሃነቱን ለጥጦ ወስዶ የራሱን ጉዳይ ብቻ ነው የሚመለከተው። ስለዚህ እዛ ጋር ብዙ ስራ መሰራት አለበት ነው አንዱ። አንድነታችን ለማጠናከር የኛ ሀገር አንድነት መጣት ያለበት በብዝሃነት ባቀፈ መልኩ ነው ብዬ ነው የማስበው። ከዛ ውጭ ሊሆን አይችልም። ሁሉም እኔ አለሁበት የሚለው አይነት ስርዓት መፈጠር አለበት። አካታች የሆነ ስርዓት ፌዴራሊዝም እንደዛ ተስፋ አለው አካታች ለመሆን በደንብ ከተገበረ። አካታች ካልሆነ እኔ የለሁበት የሚል አካል ካለ አገራዊ አንድነት አይጠናከርም። በመፈክር አገራዊ አንድነት ሊመጣ አይችልም። የሚመጣው በተግባር ነው። በተግባር ሀገረ መንግስቱ በሁሉም ቅቡልነት ያገኘ ሆኖ ሁሉንም ያካተተ እንዲሆን መስራት ነው። ለዚህ ደግሞ የፌዴራል ስርዓት ይሻላል ነው አንጻራዊ ይሻላል የሚል ነገር ነው እና እስካሁን የተሰራው ስርዓት ያው አንድ ጥሩ ነገር የኛ ማህበረሰብ የተሳሰረ ነው። በጣም የተጋመደ የተሳሰረ ብዙ ነገር አብሮ ያሳለፈ ነው። አሁን ፖለቲካው እንኳን ትንቢል ማህበረሰቡ በጣም ጠንካራ ነው። አብሮት ማስቀጠል የሚፈልግ ነው እንጂ አንዳንዱ ፖለቲካ እስካሁን ድረስ ከዚህ የሚበለጥ ችግር ሊፈጠር ይችል ነበር ብያስባለሁ። የፖለቲካ ሊቁ ምናምን እንደሚያነሳው እንደሚያወራው በዩቱብ በምኑ ማህበረሰብን ለማጋጨት እንደሚሰራው ችግር ይሆን ነበር የበለጠ እና ማህበረሰባችን እንደዛ መሆኑ አንድ አድቫንቴጅ ነው ለኛ ለስርዓቱም አድቫንቴጅ ነው። እዚህ ማህበረሰብ ላይ ፌዴራል ስርዓትን በደንብ መተግበር ይቻላል እና እዛ ላይ እንዳልኩሽ ብዝሃነት ማስተናገዱን በደንብ እንተማጋለን። ሁለተኛ ደግሞ የፌዴራል ስርዓት በባህሪው ውስብስብ ነው፣ ቀላል አይደለም። ዝም ብለሽ ከላይ ሆነሽ ሁሉ ነገር የምታስፈጽሚው አይደለም፣ ኮምፕሌክስ ነው እና ይሄ ደግሞ በደንብ ጉዳዩን ማወቅ ሁሌም ሚዛን ጠብቆ መሄድ ይጠይቃል። ሚዛን በጣም ወሳኝ ነው ፌዴራል ስርዓት ውስጥ። አንቺ ስለራስሽ ጉዳይ ብቻ ስለራስሽ አስተዳደር ስለራስሽ መብት ብቻ ያቀነቀንሽ የጋራ ጉዳዩን ከረሳሽው ችግር ይፈጠራል። አይ ስለ ጋራ ጉዳይ ብቻ ያቀነቀሽ የሌላውን መብት ከረሳሽ ችግር ይፈጠራል። ሌላው ደግሞ እኔ የለውም እኔ በቃ ለብቻ ነው የሚለው ይመጣል። ስለዚህ ሁሌም ባላንስ ማድረግ ይጠይቃል። ባላንሱ ደግሞ እንዴት የሚፈጠር አይደለም፣ በየጊዜው ካለው ወቅታዊ ሁኔታ ጋር እየተፈጠረ የሚሄድ ይሄን ባላንስ ለመፍጠር ደግሞ የተለያየ ሜካኒዝም አለ፣ የተለያየ እንትኖች አሉ፣ መሳሪያዎች አሉ። እነዛ መሳሪያዎች በኋላ መዘርዘር ይቻላል፣ መጠቀም ያስፈልጋል። እዚህ ጋር ግን ችግሩ እኛ ጋር ፌዴራል ስርዓት እንከተላለን እንጂ ስርዓቱን ራሱ በእውቀት ለመምራት ወይ በእውቀት ለማስገድ የሚያስችል ትምህርት እኮ የለም፣ አይሰጥም። ዶክተር ሲሳይ ጋር አለ ፌዴራሊዝም ይሰጣል፣ ሲቪል ሰርቪስ ዩኒቨርሲቲ አለ። አሁን በቅርብ ደግሞ አርባ ምንጭ ዩኒቨርሲቲ ሞክረዋል ለመክፈት። እዛ ውጭ እኮ ከአርባ ምናምን ዩኒቨርሲቲ ውስጥ 3 ዩኒቨርሲቲ ነው ፌዴራሊዝም ያስተምረው። ግን የፌዴራል ስርዓቱን ተንታኙ ምናምኑ ማአት ነው።
የት እንደተማሩ አላውቅም። ያባልቴ እንደ ማንኛውም ዜጋ በሆነ ጉዳይ ላይ ሀሳብ አለው። እኔ ለምሳሌ ስለ ሜዲሲን ብጠይቂኝ ስኳር 2 አይነት መሆኑን አውቃለሁ። ዳያቤቲክስ ዋናቱ የሚባል እንዳለ አንድ በምን እንደሚመጣ ሁለት በምን እንደሚመጣ አውቃለሁ። ያ ማለት እኔ የዛ ሙያተኛ ነኝ ማለት አይደለም። እሱ መናገር ይችላል እንደ ማንኛውም ዜጋ በሆነ ጉዳይ ላይ የራሱ ሀሳብ አለው። ያ አንድ ጉዳይ ነው። ግን በሆነ ጉዳይ ላይ እኔ በዚህ ጉዳይ ስፔሻላይዝ ያደረኩ ነኝ ብሎ መናገር ሌላ ጉዳይ ነው። አንዳንዱ ግን ስፔሻላይዝ እንዳደረገ ነው የሚያወሩ። ግን ከውስጥ አንድ መጽሐፍ ያነባ አይመስለኝም። ስለ ፌዴራሊዝም የተጻፉ መጽሐፎች ብዙዎች አሉ። በጣም የታወቁ ጸሐፊዎች አሉ በዙሪያ ብዙ ምርምር የሰሩ እና እኛ ጋር አንዱ ችግር እሱ ነው። ትምህርት የለም። ለምን እንደማይከፈትም አላውቅም። እኛ ብዙ ጊዜ እናወራለን፣ ትምህርት ቤት ሰዎች ይሰማሉ፣ ምሁራንም ይሰማሉ፣ ግን የለም። እንግዲህ አንዱ እሱ ነው መሰለኝ። ማህበረሰቡን እኮ በእውቀት መደገፍ አለብሻ። ችግር ሲያጋጥም በምርምር ችግሩን የሚፈታበት መንገድ ማሳየት፣ ለመንግስት ማማከር አለብሻ። ማህበረሰቡን ብዙ ጉዳይ ላይ ግንዛቤው እንዲያድግ መስራት አለብሻ እና ስለዚህ እዛ ጋር ብዙ ይቀራል። አሁን ፌዴራል ስርዓቱ እንደዚህ ሆነ እንደዛ ሆነ ይሆናል። ለምን አይሆንም? እንደተባለው መጀመሪያ ፌዴራል ስርዓቱ ያስፈልገናል የሚለው ላይ አለ እንትኗ እዛ ላይ በደንብ የጋራ እንትን መፍጠር አለበት። ያ ነው መጀመሪያ። ከዛ በኋላ እንዴት ይሁን የሚለው ላይ በደንብ ይተደርጎ በተለይ ከብዝሃነት ጋር ተያይዞ ያለውን ችግር ካልተፈታ አሁን ችግር ያጋጥማል። ብዝሃነት ማስተናገድ በጣም ያስፈልገናል የሚል ነገር መሰል። ብዝሃነት ደግሞ ጸጋ ነው። ባይዘው ብዝሃነት የሌለበት ሀገር በጣም እኔ ደስ የሚል አይመስለኝም። አሁን አውሮፓ ምናምን ስትሄጂ አንድ አይነት ነው። በቃ ምግቡ አንድ አይነት፣ ሰው አንድ አይነት፣ ባህሉ አንድ አይነት። እንደውም እነሱ አንድ አይነት ስለሆኑ ኮንስቲቱሽን እያደረጉ በዓል ያከብራሉ። ለምን? የተለየ ነገር ለመፍጠር ነው። የሆነ በዓል ሲኖር እዚህ የሆነ ማስክ ነገር እያሰሩና የሆነ የተለያየ ማስክ ለብሰው ምናምን እንደዚህ ለምን ነው? የተለያየ እንትን ለመፍጠር ነው። እኛ ግን ከሰሜን እስከ ደቡብ ከምዕራብ እስከምትሄጂ የተለያየ ነገር ነው የምታየው እና በጣም ደስ የሚል ነው። ይሄን ደግሞ ያስቀጠሉት የኛ አባቶች ናቸው። አድዋ ላይ ባያሸንፉ ኖሮ ይሄ ላይቀጥል ይችል ነበር። አይታወቅም። ሁላችንም ጣሊያንኛ የምንናገር የጣሊያን ባህል የያዝና እና ይሄን እነሱ ያስጠብቁልን ጉዳይ እኛ ተንከባክፈን ለዘመኑ በሚሆን መልክ ማስቀጠል አለብን የሚል ነገር ነው ያለኛ። ይሄ እኮ በጣም ውበት ነው። ለምን ብዝሃነት እንጠላለን? አንድነት ልሙጥ መሆን እኮ በጣም እንትን ነው። እኔ ብዙ ሳቢ አይደለም የሰው ልጅ እና ይሄንን በጥሩ የብዝሃነት አስተዳደር ስርዓት ዘርግተን ከፌዴራሊዝም ጋር ተያይዞ ፌዴራሊዝም በጣም ብዙ አማራጭ አለው። ባይዘው አንድና አንድ አይደለም። ብዙ አማራጭ አለ። ችግር ሲያጋጥምሽ የሚፈታበት አማራጭ ማቅረብ ይችላል ስርዓቱ። ስለዚህ አሁን ለምሳሌ በክልል ተበታትነው የሚኖሩ ሰዎችን አያያዝ በተመለከተ አማራጭ ማቅረብ ይቻላል። ለምሳሌ ለኢንተርቴሪቶሪያል አውቶኖሚ ይባላል። ለምሳሌ መልክዓ ምድር አልባ ራስን በራስ እንትን ማለት ጉዳይ መፍታት ይቻላል። እንደዚህ የተለያየ አማራጮችን ማምጣት ይቻላል በፌዴራል ስርዓት ሳቢ እና እዛ ላይ እንዳልሽው ብዝሃነትን ከያዝን ነው አንድነታችን የምናጠናክረው። ኢትዮጵያ መገለጫዋ ብዝሃነት ነው፣ ግን ብዝሃነት የተዋወደ አንድነት ነው ያለ። አንድነትም በጣም አስፈላጊ ነው። እኛ ግን አሁን አንዳንዴ የሚገርመኝ የአንድነት ኃይል የሚባለውና የፌዴራሊስት ኃይል የሚባለው እስ ሮንግ ለኔ። ስለ ራስ አስተዳደር ብቻ የሚያቀነቅን ኃይል የፌዴራል ኃይል ሊባል አይችልም። ለምን? ፌዴራሊዝም ሁለቱንም የያዘ ነው። ራስ አስተዳደርን የጋራ አስተዳደርን አንድነቱንም የራስን ጉዳይ የያዘ ነው ፌዴራሊዝም ማለት። ሁለቱን ካላዘ ፌዴራሊስት እንዴት ይባላል? እኛ ግን እንደዛ ነው የሚባለው። አንድነት የሚባለውም ደግሞ ዝም ብሎ ልሙጥ አንድነት አይነት ነው። የአንድነት ኃይል የሚባለው እሱ ለኔ የአንድነት ኃይል አፍራሽ ነው ለኔ። ብዝሃነት ያላቀፈ አንድነት ኢትዮጵያ ውስጥ ስለማይሰራ ለምን ኢትዮጵያ ውስጥ እንደዛ ሆነ የሚለው የሀገራችን ተፈጥሮ ይሄ ነው። በቃ ምን ማጋ አይቻልም። ይሄ ነው። አፍሪካ ሀገሮች ሌሎች እንትን እያሉ ነው ዩኒታሪ ሆነው እየቀጠሉ ምናምን ነው። ብዙ እነሱ ማንነት አላቸው። አዎ፣ ግን እነሱ ያ ጥያቄ አልሆነማ። በአጋጣሚ እኛ ጋር ጥያቄ ሆኗል። ብዙ ትግል ተደርጎበታል ከስልሳዎቹ ጀምሮ። ጥያቄ ስለሆነ የትም ልጥያችን ማህበረሰቡም አለ። ስለዚህ እንደኛ ኮንቴክስት ብዝሃነትን ማስተናገድ በጣም ጠቃሚ ነውና አንድነታችን በዛ መልክ መገንባት ይቻላል። እንደውም በጣም ቀላል ነው። ምንድነው ግን አስተሳሰብ ነው ዋናው። አስተሳሰብ ላይ መሰራት አለበት። አስተሳሰብ እኮ ነው ሁሉ ነገር የሚያደርገው። ብዝሃነት እንደ ችግር የምታየው ከሆነ ሁሌም ችግር ነው የምታደርገው። ያለ ማጥፋት ነው የምትንቀሳቀሽው፣ ለዓላማት ነው የምትንቀሳቀሽው። ግን ብዝሃነት ተስፋ ነው ጸጋ ነው ካልሽ ደግሞ ያን ጸጋውን ለማጎልበትና በዛ ውስጥ አንድነትን ለመፍጠር ነው የምትንቀሳቀሽው። ስለዚህ አስተሳሰብ ላይ ብዙ መሰራት አለበት። አስተሳሰብ ለውጥ ደግሞ ጊዜ ይወስዳል። ጊዜ የወሰደ በትምህርት ቤት በህፃናት
ምናምን እየተሰራ ካልመጣ አሁን ባለው እንትን ያው ህገ መንግስቱ ተረቀቀ ክልሎች ተቋቋሙ ከዛ በኋላ የተሰራው ስራ ውስን ነው ለምሳሌ እኛ ማዕከል አስተምሮ ስላለና አሁን የጀመርነው አስተምሮ መስራት ነበረበት ድሮ ጀምሮ ነበረ ግን አስተምሮ ራሱ የተሻፋፈ ነበረ የሆነ የፖለቲካ እንትን የተሰጠው በራሱ በፖለቲካው በሚፈልገው መልክ ሳይንሱን አይደለም ትምህርት ሰጠኝ አሁን እኛ ሳይንስ ነው እናስተምረው ማንም ይሄን አስተምሮ የሚለን የለም ማንም መቶ ምን መስራት መታስተምሩት እንደየው የሚል የለም እኛ ሳይንሱን እናስተምራለን ከበደ ዓለሙ ብለን እኛ እንትን ምንለው ነገር የለም እና አስተምሮ በደንብ መሰረት አለበት በተለይ ወጣቶች ላይ ህፃናት ላይ እንደዚህ ካልተሰራ በጣም ከባድ ነው አሁን አርቱ ላይ ያሱ መሰረት አለበት አርቱ ላይ አንዳንዴ ያው አርት ስለሆነ ተብሎ አንዳንዴ ያው በዛህነት ጋር አብሮ ማይሄድ ነገር ይመጣል አንዳንዴ እና ያለና እንደዛ ደግሞ ተጽዕኖ ፈጣሪዎች ናቸው ተጽዕኖ ፈጥሮ ደግሞ ህዝቡ ዘጋ ጁ ይላል አሁን ብዙ እንሰማለና ታዋቂ ነን እያሉ ምናምን ብዙ ነገር የሚሉ አሉ ግን ፌደራሊዝም ያውቁታል ወይ በደንብ ስለ ፌደራሊዝም አነበዋል ወይ በማያውቁት ነገር ደግሞ ትንሽ መታገስ ይጠይቃል ባላንስ አድርጎ ነው መግለጽ ያለበት እና እነዛ እሰማለሁ ስለመሰማ ነው ዩቲዩብ ላይ እሰማለሁ እና ምንድነው ለሀገራችን የሚጠቅመው ተረጋግተን ሁሉ ነገር ምክንያታዊ ሆነን ማየት ጉዳትና ጠቀሜታው ደግሞ ባላንስ አድርጎ ማቅረብ እና እዛ የተሻለ ነገር መፍጠር የሚል ነገር ነው ያለኝ ምናልባት ዶክተር ጅምር ስራዎች እንዴት ይታያሉ በተለይም ደግሞ ሀገራዊ ምክክር ኮሚሽኑን ማንሳት እንችላለን አንድነትን ለመፍጠር በተለያዩ አካባቢዎች ያሉ ችግሮች እንዲነሱ እንዲሁም ደግሞ አጀንዳቸውን እንዲያቀርቡና በዛ ላይ ለመወያየት ውጥን ያዘ ነውና እሱስ እንዴት ይታያል ሀገራዊ አንድነትን ከመፍጠር አኳያ የብሔራዊ ምክክር ኮሚሽን የብሔራዊ አንድነትን ለማምጣት የራሱ የሆነ አስተዋጽኦ ያደርጋል ግን የመጀመሪያው ሚና የችግሮችን መፍታት ነው የብሔራዊ የምክክር ኮሚሽኑ እስካሁን የነበሩ ሂደቶች ባለፉት 30-40 አመታት የሀገሪቱ ውስጥ ይካሄድ የነበረው የፖለቲካ ሂደት ምን ይመስላል ምንድነው የሚያለያየን ምንድነው አንድ የሚያረጋን አጀንዳዎቻችን አሁንም ድረስ በደንብ መታየት ያለባቸው ምን ናቸው የሚለው ነው የሚፈትሸው ከሱ ይልቅ ስለ ብሔራዊ አንድነት ስለ ህዝቦች መተሳሰር አብሮነት ትልቁ ሚና ያለው የፌዴሬሽን ምክር ቤት ነው በስልጣንና ተግባሩ አንዱ ትኩረት ተሰጥቶ እንዲሰራቸው ከተቀመጠው አንዱ ህገ መንግስት መተርጎም ነው ከዛ ባሻገር ግጭቶች መፍታት በክልሎች መካከል አለመግባባት ሲኖር እሱን መልክ የማስያዝ ጉዳይ ነው የሚሆነው የማንነት ጥያቄዎች ሲመጡ እነሱን ፈጥኖ ምላሽ መስጠት ከዛ ባሻገር ግን ለአንድነት ለብሔራዊ አንድነት ትልቅ ስራዎችን መስራት የሚል ግልጽ የሆነ ኃላፊነት አለበት የፌደራል መንግስቱም እንደዚሁ የህዝቦች አንድነት እንዲጠናከር በየደረጃው ያለ ህብረተሰቡን ጥያቄዎች በመመለስ ረገድ ትልቅ ኃላፊነት አለበት እነዚህ አካላት በተገቢ መንገድ በህገ መንግስቱ የተቀመጠላቸውን ተግባርና ኃላፊነት በትክክል ተወጣጣለው የሚለውን የራሱ ውስንነት አለበት ከዛ ባሻገር አሁን የብሔራዊ ምክክር ኮሚሽን በዋነኛነት የተለያዩ የፖለቲካ ኃይሎች የሚሳተፉበት የተለያዩ የፖለቲካ ኃይሎች የህብረተሰብ ክፍሎች ጥያቄ አለን ብለው የሚያነሱበት አጀንዳ አድርገው ይዘው የሚቀርቡበትና የህብረተሰቡ ተወካይ አንድ ላይ መጥቶ ተሰብስቦ መክሮ የሚያግባባውን ነገር ይዞ እንዲቀጥል ማድረግ ነው ለወደፊቱ መሰረት ይጥላል ትልቅ አስተዋጽኦ ይኖረዋል አሁንም እየሰራ ያለው ነገር እንግዲህ ባለፉት 4 አመታት ከዝግጅት ጀምሮ በተለይ ባለፉት 2 አመታት አክቲቭ በሆነ መልኩ በየክልሉ እየዞረ የተለያዩ የህብረተሰብ ክፍሎችን እያገኘ ያወያየ ነበር አጀንዳ በዛ ሂደት ውስጥ ተለይቷል ከትግራይ ክልል በስተቀር በሁሉም ክልሎች እና ሁለቱ ከተማ አስተዳደሮች አጀንዳ ተለይተዋል ስለዚህ በክልል ደረጃ በከተማ ደረጃ ምን ጉዳዮች አሉ እነዚህ ጉዳዮች በሀገር ደረጃ ቀርበው ተወያይተንባቸው የጋራ ልናደርጋቸው ይገባን የሚሉ አጀንዳዎች ተነስተዋል በብዙዎቹ በሁሉም ክልሎች ማለት የሚቻልበት ሁኔታ ለምሳሌ የህገ መንግስቱ መሻሻል እንዳለበት ስምምነት ላይ ተደርሷል እንዴት ይሻሻል የሚለው ላይ ስቲል ልዩነት አለ አንዳንዱ ሁሉም በአጠቃላይ መቀየር አለበት የሚል ሐሳብ ነበረው የደከመ መጥቷል ግን ስቲል በሱ ዙሪያ ጠንከር ያለ ሐሳብ ያላቸው ወገኖች አሉ አንዳንዱ ደግሞ አሁን ህገ መንግስቱ በደነገገው መሰረት በህገ መንግስቱ ድንጋጌ ባለው መሰረት የማሻሻል ስራ መስራት ይቻላል የሚለው እንደሱ ከሆነ ብሔራዊ ምክክር ኮሚሽን አስፈላጊም አይደለም ያንኑ ፕሮሲጀር ተከትሎ የሚሄድ ከሆነ በነበረው ምክር ቤት በክልሎች መታየት የሚችል ነገር ነው የሚሆነው ከዛ ትንሽ አለፍ ማለት አለበት ፖለቲካዊ የሆነ ውሳኔ መወሰን መቻል አለበት ስለዚህ ህገ መንግስቱ በመሰረቱ የመሻሻል ብቻ ሳይሆን መከለስ መቻል አለበት ብዬ ነው ማምነው የእንግሊዘኛው ሪቪዥን እና አሜንድመንት በጣም ግልጽ ነው
በአማርኛው ሪቪዥን የሚለውን መከለስ ብለን ልንተረጉመው እንችላለን። ስለዚህ ከመጀመሪያው ከመግቢያው ጀምሮ ህገ መንግስቱ እስከ መጨረሻው ድረስ ባለው ሂደት ውስጥ የሚጨመር የሚቀነስ ነገሮችን ማስተናገድ መቻል አለበት። ያ ማለት ግን ሁሉም ይተው ሁሉም ወደ ጎን ይባል ማለት አይደለም። በጣም መሰረታዊ የሆኑ ጠቃሚ የሆኑ ድንጋጌዎች አሉ። እነሱን ይዞ የሚጨመረውን ጨምሮ የሚቀነሰውን ወይም መውጣት ያለበት መስተካከል ያለበት እንዲስተካከል በሚያደርግ መልኩ መሻሻል መቻል አለበት። መነካት የለበትም የሚሉ ወገኖች አሉ። እሱ የትም የሚያደርስ አይደለም። አሁን ባለው ሁኔታ ህገ መንግስቱ ሳይነካ ሳይስተካከል ሳይሻሻል ወይም ሳይከለስ አብሮ ለመቀጠል ራሱ በጣም አስቸጋሪ ነው። እሱን ወደ አንድ በማምጣት ረገድ ትልቅ ሚና ይኖረዋል ብዬ አስባለሁ ኮሚሽኑ። ሌሎችም የክልሎች አደረጃጀትን በተመለከተ እንደገና መሰራት አለበት የሚል አጀንዳዎች ቀርበዋል። በተለያዩ አካላት የፌዴራል መንግስት ተቋማትም ያቀረቧቸው ሀሳቦች አሉ። ለምሳሌ አሁን ያለው ቋንቋ ተኮር የሆነ ወይም በብሔር ተኮር የሆነው አደረጃጀት በተወሰነ ተስተካክሎ መልክዓ ምድራዊ መምሰል አለ። በዛ መልክ ተመጣጣኝ የሆኑ ክልሎች መኖር አለባቸው የሚለው አለ። አሁን አንዱ በጣም ትልቅ ክልል አለ፣ በጣም ትንሽ ደግሞ የሆነ ክልል አለ። በተፈጥሮ ሀብትም በሰው ኃይል አደረጃጀትም በብዙ መልኩ በልማት ፍጥነትም ተመጣጣኝ መሆን መቻል አለባቸው የሚል ሀሳብ አለ። ይሄን አሁን እንግዲህ መቀበል ሌላ ፈተና ነው የሚሆነው። በተለይ የብሔር ተኮር አደረጃጀት ያላቸው የፖለቲካ ፓርቲዎች ይሄን በማስተናገድ ረገድ ፈተና ሊሆን ይችላል። ክልሎች በስማቸው የተሰየሙ አካባቢዎች ይሄን ለመቀበል ይቸገሩ ይሆናል። አንዳንዶቹ ግን አንዱ አጀንዳ አድርገው ራሳቸውም ይዘው የመጡት መሆኑን ማየት ይቻላል። እሱን አንድ ታሳቢ ልናደርግ እንችላለን። ከዛ ባሻገር ሌሎች በርካታ አጀንዳዎች እየተነሱ ነው የመጡትና እነዚህን አጀንዳዎች በአግባቡ ሰብስቦ በአግባቡ ለውይይትም አቅርቦ የሚያስማማንን ነገር እስከወሰደ ድረስ ሚናው ከፍ ያለ ነው የሚሆነው። አይ ቲንክ 8 ወር ነው የተራዘመለት። በዚህ በቀሪ ጊዜ ውስጥ ይህን ኃላፊነት ሊወጣ ይችላል የሚል ተስፋ አለ። ቅድም እንዳልኩት ከሰንደቅ ዓላማ ጀምሮ የሚያለያዩ ነገሮች አሉ። እሱን የሚያስማማ ነገር ላይ መተካት ነው። ምንም የግድ የሚባል ነገር ላይኖር ይችላል። ከስያሜ ጋር ተያይዞ በብዙ መልኩ የጋራ አይከን የሚባል እኮ የጋራ መገለጫ የጋራ ምልክት እንኳ ላይ ማንስማማ ሰዎች ነን። ለአንዱ መልካም ተደርጎ የሚወሰደው ለሌላው ሰይጣን ተደርጎ የሚሳልበት ሁኔታ አለ። ስለዚህ እነዚህን ነገሮች በሚያስወግድ መልኩ የተሻለ ስራ የሚሰራበት እድል የፌዴራል መንግስትም ይሄን አጋጣሚ መጠቀም መቻል አለበት። የፖለቲካ ፓርቲዎችም ለዚህ ቀና የሆነ ምላሽ መስጠት አለባቸው። የራሳቸውን አዎንታዊ አስተዋጽኦ ማበርከት እስከቻሉ ድረስ ይሄ ለኔ ብቻ የኔ እሳቤ ብቻ ተቀባይነት ያገኝ ወይ የበላይነት የያዘ የሚለው መወገድ አለበት። አልጠቀመንም። ባለፉት 50-60 ዓመታት በዚህ ነው ስንጓተት የኖር ነው። ስለዚህ ከዛ ትምህርት ወስደን ለተሻለ ነገር መስራት እስከተቻለ ድረስ የብሔራዊ ምክክር ኮሚሽኑም የራሱ አስተዋጽኦ አለው። ፌዴሬሽን ምክር ቤት ትልቅ ስራ ይሰራል በአንድነት ዙሪያ ህዝቦችን በማቀራረብ ዙሪያ። ለዛም ነው በየአመቱ የብሔር ብሔረሰቦች ቀን ተብሎ ይከበራል። እሱ በራሱ ከስያሜው ጀምሮ ጥያቄዎች እነሱበታል። ለምሳሌ እኔ ብትጠይቅኝ እኔ የህገ መንግስት ቀን ተብሎ ቢከበር ደስ ይለኛል። የብሔር ብሔረሰቦች ቀን የሚለው ስያሜ ምን ያህል ያስኬዳል? ምን ያህል ያቀራርባል? ሁልጊዜ ዝም ብሎ የጭፈራ ብቻ የሚታይበትስ መሆን አለበት ወይ? አመት ጠብቆ የባህል ልብስ አድርጎ በመምጣት አንድነት ይፈጠራል ወይ? ሌሎች ከዛ ያለፉ ስራዎች መሰራት የለባቸውም ወይ የሚሉ ጥያቄዎች እነሱበታል። ዞሮ ዞሮ ግን የራሳቸው አስተዋጽኦ ያደርጋሉ። ሌሎች ነገሮችም በዛው መልክ ግምት ውስጥ ሊገባ ይችላል። ምርጫዎች ጊዜያቸውን ጠብቀው መካሄዳቸው በራሱ የራሱ ለአንድነትም ለዲሞክራሲ ባህል ግንባታ ሂደትም አስተዋጽኦ ይኖራቸዋልና በአንድ ተቋም ብቻ የሚታሰብ አይደለም። ይሄኛው እንደውም ጊዜያዊ ተቋም ነው፣ ግን ስራውን እስኪጨርስ ድረስ ትልቅ ሚና ሊጫወት ይችላል የሚል ግምት አለኝ። መልካም እንግዲህ ጥሩ ሀሳቦች እያነሳን ነው ቆይታ ያደረግን ያለ ነው። ምናልባት በፌዴራል ስርዓት ውስጥ የቡድን መብቶች የግለሰብና የዜጎች መብቶች እኩል ታይተው ለሀገራዊ አንድነት ሚዛናዊ እንዲሆኑ ምን መደረግ አለበት ብለው ያስባሉ? ዶክተር ኃይለ ኢየሱስ ደርሰው ረምጣ። እሺ ይሄን ሀሳብ አቀርባለሁ። መጀመሪያ ግን የብሔር ብሔረሰቦች ቀን በተመለከተ አሁን የሚከበረው ዶክተር ሳይባለው መልክ አይደለም። በጣም ተለውጧል። አንድ ቀን ተገናኝቶ ጨፍሮ መለያየት ምናምን ሳይሆን ትልቁ ስራ የሚሰራው አንዱ ያስተምሮ ስራ ነው። ያስተምሮ ስራ ወቅታዊ የሆነ እና ፌዴራላዊ ጉዳዮች ጋር ተያይዞ ሰነድ ይዘጋጃል። ሰነድ ተዘጋጅቶ ለተለያዩ አካላት የአሰልጣኙ ስልጠና ይሰጣል። ለምሳሌ ለክልል ምክር ቤት፣
ለዩኒቨርሲቲዎች ለሲቪል ሰርቪሱ ለወጣቶች ለሴቶች እዛ ስልጠና ይሰጥና እነሱ ያስልጠና ወስደው እስከታች ድረስ ያሰልጥናሉ እና የግንዛቤ መፍጠር ስራ በጣም ይሰራል። ለምሳሌ በዚህ ዓመት ባይዘው 29 ሚሊዮን ህዝብ ነው የተደረሰው በዚህ መልክ። ይሄ ሪል በቃ በፎሎ አፕ ሁሉ የተረጋገጠ ነው። አንዱ እሱ ነው ትልቁ ስራ የሚሰራው። ሁለተኛው የሚሰራው ስራ የህዝብ ለህዝብ ግንኙነት ስራ ይሰራል። ለምሳሌ ከኦሮሚያ ክልል አጎራባችና ከአማራ ክልል ያሉ እዛ አጎራባች ተገናኝተው ይመክራሉ። በጋራ ያላቸው ችግር ምንድነው፣ እንዴት ተገንፍታ ባህል ይለዋወጣሉ ይላሉ። እሱ አለ። ይሄ መጨረሻው ያጠቃላይ ቀን ነው አንድ ቀን ያለው። እሱም ደግሞ እዛ ራሱ ከተማ ውስጥ ሲከበር 5 ቀን ነው የሚከበረው። የተለያዩ ስያሜ የተሰጡ የአንድነት ቀን የምናምን ቀን የተባለ መጨረሻ ደግሞ የኢትዮጵያ ቀን ተብሎ የሚከበረው መጨረሻ ቀን እና ስለዚህ ለውጥ አለ ለማለት ነው። በድሮ የቀጠለ አይደለም። ድሮ እንደተባለው እንደዛ ይባል ነበር። ኢቭን ጥናት ሁሉ ተጠንቷል። ፌዴሬሽን ምክር አስጠንቷል። ይሄ በዓል ይቀጥል አይቀጥል የሚል 90% ይቀጥል ያለው በጣም አስፈላጊ በዓል ነው። እንደውም የህዝብ በዓል ነው መሆን ያለበት። የህዝብ በዓል መሆን አለበት። ህዝቡ ራሱ ማክበር ያለበት ከመንግስት በዓልነት ወጥቶ የህዝብ በዓል ይሆን እንዴ ነው መደረግ ያለበት እና ህዝቡ መገናኘት አለበት እና በጣም እንደዚህ አይነት ጥሩ ሳይት ሰራ ነው። ኢንፎርሜሽን ለመስጠት ያህል ነው። ያው መሻሻሎች ያሉባቸው ጉዳዮች ነው ዶክተር ሜሽን እኔ ኮሚቴ ስለሆንኩ እዛ የሆነ አስተምሮ ኮሚቴ እዛ አባል ነኝ። ሰነድ ስለምናዘጋጅ አጠቃላይ በተለያዩ ፍልስፍናዎች እይታዎች አንዱ መብት የሚያስቀድም አንዱን የሚያስቀጥል አለ። ለምሳሌ ብዙ ጊዜ የሚታማው የሊበራል የፖለቲካ እይታ የግለሰብ መብት ይቅደም ብሎ ያስባል ተብሎ ይወሰዳል። ሌላው ደግሞ የግለሰብ መብት ሳይሆን የቡድን መብት ነው መጀመሪያ መሰረት የሚሆነው የሚል ነገር ይነሳል። ይሄ እንቁላልና የዶሮ ጉዳይ ነው የሚሆነው። እነሱ ሁለቱም ያስፈልጋሉ የሚለው ነው የሚወስደው። በአሁኑ ዘመን በ21ኛው ክፍለ ዘመን ሁለቱም መብቶች መከበር አለባቸው። እነሱ ደግሞ ባላንስ አድርጎ መሄድ ይቻላል ነው መቻልም ይግድ ይላል። ለምን አንድ ሰው የግለሰብ መብት አለው፣ ግን የቡድን መብት ደግሞ ይኖረዋል። ያ የቡድን መብቱ ደግሞ ካልተከበረለት ጥያቄ ያነሳል። ጥያቄ ተነስቷል። የቡድን መብት ሲባል እንግዲህ የቋንቋ ሊሆን ይችላል፣ ራስን በራስ ማስተዳደር ሊሆን ይችላል፣ በኢኮኖሚ እኩል ተጠቃሚነት ሊሆን ይችላል። እንደ አካባቢ ወስደሽ የአካባቢ በኢኮኖሚ እኩል ተጠቃሚ የመሆን ጉዳይ ሊሆን ይችላል። ይሄ ጥያቄዎች ስላሉ ሁለቱም ባላንስ አድርጎ ለመሄድ መጣር ይጠይቃል ነው። ያ ሲሆን ግን በጣም ቀላል አይደለም። ኮምፕሌክስ ነው። ለምን አንዱ ባንዱ ላይ ይተሳሰራል እና ምንድነው ቀደም እንዳልኩት ሚዛን ነው የሚባል ነገር አለ። ሚዛን ነው የጠፋው እኛ ጋር። ሚዛን መጠበቅ የግድ ይላል። ሚዛን ለማስጠበቅ ደግሞ ተቋማት ያስፈልጋሉ። ተቋማት መሰረታዊ ናቸው። ወደ አንዱ ሲያዘነብል ስቶፕ የሚሉ አለ። ህገ መንግስቱ ይሄን አይልም አቁም የሚሉ ተቋማት ገለልተኛ የሆኑ ብቃት ያላቸው ትክክለኛ አስተሳሰብና የአሰራር ስርዓት ያላቸው የሚታወቅ የአሰራር ስርዓት ያላቸው ተቋማት መጠናከር አለባቸው። እንደዛ ሲሆን ሁለቱንም ባላንስ አድርገሽ መሄድ ትችላለሽ። ሁለተኛ ከተቋማት በዘለለ እንደገና እንትን ይባላል በፌደራል ስርዓት የመንግስታት ግንኙነት ይባላል። የመንግስታት ግንኙነት ምንድነው? መንግስታት ተገናኝተው እየመከሩ ችግሩን እየፈቱ የሚሄዱበት ስርዓት ነው። አሁን እንደዛ አይነት ችግር ሲያጋጥም ተገናኝተው መመከር ይችላሉ። መክረው ለምሳሌ ከአንድ ክልል ላይ የቡድን መብትና የግለሰብ መብት እንዴት እየተፈጸመ ነው ብለው ተሞክሮ መለዋወጥ ይችላሉ። የተሻለ የሚፈጽም ካለ ከሌለም መመካከል ይችላሉ። የጋራ እንትን መያዝ ይችላሉ። ስለዚህ ሁለተኛው እሱ ነው። የተቋማት የስርዓቶች መኖር ነው እንግዲህ ሁለቱን ባላንስ አድርጎ መሄድ የሚቻለው። እኛ ሀገር ሁለቱን ባላንስ አድርገህ ካለኝ አማርጭ አለና አይመስለኝም። አንዳንዱ የቡድን መብት አያስፈልግም ብሎ ቶታሊ ኢግኖር የሚያደርግ አለ። ብሔርም የለም ይላል ያለው ኢትዮጵያዊነት ኢትዮጵያ ምንድነው ብሔራዊነት ነው ያለው እንጂ ብሔር የሚባል ነገር የማይቀበል አለ። ግን ተመልሶ ስታየው ሰውዬው እዛ ውስጥ ብሔር ውስጥ ታገኘዋለሽ። እኔ ብሔር ነኝ ካለ መቀበል ነው። ተቀብሎ እንዴት አብረን እንኑር ነው ጥያቄዋ። እንዴት ህብረ ብሔራዊ ሆነን እንቀጥላ? እንዴት አብረን እንኑር? አንተ ብሔር ነኝ ግን ሁላችንም የጋራ ደግሞ ሀገር አለችና ከኛ ሁላችንም ከፍ ያለች። ስለዚህ በጋራ ደግሞ እቺን እንዴት አድርገን እናስቀጥላት? አንተ ያንተ ብሔር መብት ስታይ ደግሞ የኔንም ብሔር መብት እንዳለ ማሰብ አለ። በኔ ጫማ ውስጥ ነህ ማለት አለብን ነው። አንዳንዱ እኮ በሰው ጫማ ውስጥ ነው አያስብም፣ በራሱ ብቻ ነው የሚያስበው። በሰው ጫማ ውስጥም እነዛኞች ብሔር ጥያቄ የሚያቀርቡ ሰዎች ምን አናሳሳቸዋ? በነሱ ጫማ ውስጥ ነሽ እኮ ማሰብ አለብሽ። እዛ ካልሆነ ከባድ ነው። ሁሉም በራሱ ብቻ የሚታጠር ከሆነ ስለዚህ ይሄ ባላንስ የማድረጉ ጉዳይ ነው እንጂ ሁለቱም መብቶች ማክበር ይቻላል። አሁን እኮ ባይገርምሽ ሊበራሊዝም ራሱ እየተቀበለ ነው የቡድን መብት።
ለምሳሌ አሜሪካ እነዚህ ድሮ የተገፉት ሬድ ኢንዲያንስ የሚባሉት እነሱም ዳላ ያስፍሯቸው በራሳቸው እንዲያስተዳድሩ ፈቅደውላቸዋል። ፈቅደዋል። ብዙ ስቴት አይደሉም፣ ከስቴት በታች ተፈቅዶላቸዋል ራሳቸው እንዲያስተዳድሩ። እና ይሄ ምንድነው የቡድን መብት አክብሯል ማለት ነው ሊበራሊዝም። እኛ ግን ነው የሊበራል ፖለቲካ ነው እየተባለ የሚባለው እንጂ ሊበራሊዝም ይሄን ማክበር አለበት የሚል ክርክርም አለ። ያ ዶክተር ሰማያ ቃላ እነ ኪሚሊካ ምናምን ብዙ አሉ የሚከራከሩ ሊበራሊዝም የቡድን መብት ማክበር አለበት፣ የቡድን መብት ሳያከብር የትም አይደርስም የሚሉ የሚከራከሩ ክርክር አለ፣ ውይይት አለ። በተለይ ካናዳ አካባቢ ያሉ እኛ ምሁራን በጣም ይጽፋሉ ብዙ ፈላስፎች ሁሉ። ስለዚህ እኛም ሁለቱንም ይዘን የምንሄድበትን መንገድ ነው እንጂ ዝም ብለሽ በጣም አጭር የሆነች ይሄ በጣም አጭር ነው አንዱ ነው የግለሰብ ነው ካልሽ በቃ አጭር መንገድ ነው፣ ግን አያስኬድም፣ ሩቅ የትም አይደርስም፣ የቡድኑ ጥያቄ ይነሳል። ስለዚህ ሁለቱም ባላንስ አድርጎ ይሄ ነው ምንድነው እኛ ጋር ይሄ ጫፍ የወጣ ብሔርተኝነት ነው እንትን ማለት ያለብን እዛ ላይ የለዘበ እንዲሆን እንጂ ብሔርተኝነት ይጠፋል ብዬ አላስብም።